ሚካኤሎ ሙድሪክ በዶፒንግ ምክንያት ተጥሎበት የነበረው እገዳ ተነስቶለት ቼልሲ በሆንግ ኮንግ በፕሪሲዝኑ እንደሚቀላቀል ተገለጸ። አቤት አቤት! ምን አይነት ጽድት ያለ ዜና ከመሸሰማ! ምን አይነት ገባሪ! የዚህ ልጅ ኬሪየር እንዴት እንደሚያሳዝን! በቀጣይ በቼልሲ ቤት ከአሎንሶ ጋር ያን ሻካታር ዶኔስክ ውስጥ የምናውቀውን ሚካኤል ሙድሪክን እንደምናየው ተስፋ አደርጋለሁ። በቼልሲ ማሊያ ይሳካል፣ ድጋሚ ይሳካል። በጣም እኮ ነው የሚችለው። በእውነት እግዚአብሔርን በጣም ነው የሚችለው እኮ። እኔ ይሳካል ድጋሚ። ሰበር መረጃ ይላል ሚካኤሎ ሙድሪክ ኢዝ ባክ። አዎ ሰምተኛል። ሚካኤሎ ሙድሪክ ተመልሷል። ግባና አውጣው ሮጀርስ እንደ ሙድሪክ ይሆናል ምናምን ስትል የነበርኩላ ጭራሽ ይሄም ተመለሰልህ። አሁንማ ተመለሰልን። ምንም ሳያደርግልን እኮ ነው እኛ የቼልሲ ደጋፊዎች የምንወደው። ምንም ሳያደርግልን አስቡት። የሆነ ነገር ደግሞ ከኛ ጋር ቢያሳካ ህልሜ ነበር እግዚአብሔርን። አሁን ለፕሪሲዝንም ወደ ሆንግ ኮንግ ከቼልሲ ጋር አብሮ እንደሚያመራ ተረጋግጧል። ጮሄ ድምፄ ራሱ ተዘጋ። እግዚአብሔርን ደስ ሲል ይህን ቪዲዮ ለሁሉም ደጋፊ ሼር አድርጉላቸው፣ ለሁሉም። ሙድሪክ ተመለሰ። ጀማው ከረጅም ጊዜ ቅጣት በኋላ ሚካኤል ሙድሪክ እንግዲህ ኦፊሻሊ ተመልሷል። ታዳም እንግዲህ ቸልሲም በመመለሱ በጣም ደስተኛ መሆኑን ገልጧል። ይሄ ልጅ እንዴት አንጀቴን እንደሚበላኝ የምሬን ነው የምላችሁ። በጣም ሃይፕ ሆንኩበት ዝውውር ማለት በቃ እኛ ቤት ገባ። በጣም ተደስቼበት የነበረው አይነት ዝውውር ነበረ። ግን እንደ ቸልሲ ያለ ሙጭ ላፋ ቡድን ሲኖር ይኸው እንደዚህ ነው። ከኛ ላይ ሙጭ ልፋ አደረገው። ልጁን እዛ ወስዶ ዲፕሬሽን ውስጥ ከተቱትና ሱስ እንዲጠቀም አደረጉት። ከዛው ሱሱ ተያዘበትና እንግዲህ ታገደ። ላለፉት 4 አመታት ነበረ ታገዱ የነበረው ጀማው። ለማንኛውም ግን ሙድሪክ በስተመጨረሻም እንግዲህ ወደ እግር ኳስ መድረክ ተመልሷል። በጣም ነው ደስ ያለኝ። እኔ አንድ ተጫዋች ማለት ነው እኔ ቤት ስላልፈረመ እጢሞንተ አይነት ደጋፊ አይደለም። በጣም ይሄድ ይቅናው ይሳካለት። በጣም ነው ደስ የሚለኝ ቸልሲ። ለማንኛውም ሌላኛው አዲስ ዝውውር አግኝቷል ሙድሪክን። የምሬ በቃ እድል ስጡት፣ እንዲሳካለት እንፈልጋለን። በጣም ብዙ ስቃይን ያሳለፈው የምሬ ነው የምላችሁ። ለማንኛውም ሙድሪክ በመመለሱ ደስ ብሎኛል። ጀማው ይመቻችሁ። የቸልሲ ደጋፊዎች ደስ የሚል ዜና ተሰምቶላችኋል። ሚካኤሎ ሙድሪክ ከእግር ተነስቶለት ሆንግ ኮንግ የእናንተ ፕሪሲዝን ጋር ሊቀላቀል ሄደዋል የሚባል መረጃ ወጥቷል። ይህን ቪዲዮ ሰራማ ነው የቸልሲ ደጋፊ ብዙ እንዳልሆነ እርግጠኛ ሆኜ ነው። ቪው ይኖራል ምናምን ብዬ አላስብም። ብዙ አይደላችሁም አገባርለ። ግን የቸልሲ ደጋፊ ማን በዚህ ሰመር ትራንስፈር ዊንዶ መገልፈጥ ነው ገባርለ መገልፈጥ ነው። ግን ትራንስፈር ዊንዶ ሲዘጋ አንደኛ የሚገነፍጠው መድፈኛው ነው። ቦታቸው ተመልሶ መጥቷል። ገባር ለአሎንሶ የሚገርም ፋዘር ነው እሱ ራሱ ማለት በቃ እኔ ቸልሲ ኔክስት ሲዝን አሪፍ አቋም ታሳየናለች ብዬ ገምታለሁ። አሪፍ አቋም ምንድነው ካልከኝ ቶፕ 4 ትገባላችሁ። እኔ ቶፕ 4 ካልገባ ሲጀመር ሀቅ ለመናገር ማለት 300 ሚሊዮን የወጣበት ሚድፊልደር አላችሁ። ገባር የሸኖ ጀለሳችን ሳይሆን ዋንጫ መብላት ነበረባችሁ። ግን $1 ቢሊዮን ቦትል ጆብ ተብላችሁ ስለጠራችሁ እሱን ነገር ለማስተካከል ቻምፒየንስ ሊግ ኮንሲስተንትሊ ብትገቡ ራሱ ቢያንስ አንድ ነገር ነው የምልህ ገባ። ያው አላር ለሚሻ ምንም ነገር ኳስ አይቷችሁ አይደለም፣ ግን ተስፋ ፖቴንሻል ምናምን ያለው ሰው ነው። ግን ለጃቢ አሎንሶ ሲስተም ግን ያን ያህል የሚሆን አይመስለኝም። ምክንያቱም ተች ላይን ዊንገር ነው ጃቢ አሎንሶ። ደግሞ 3 ተከላካይ ይዞ 3-4-3 የሚጫወት ከሆነ ተች ላይን ዊንገር አያስፈልገውም። ተረዳኝ አይደለ? ስለዛ ምን እንደሚያደርጉ ምናልባት ውሰት ሁሉም ነገር ስለሚሸጥ ውሰት ሰጥቷል ብዬ ገምታለሁ። ጃቢ አሎንሶ እድል ቢሰጠው ምናምን ነገር አሪፍ ነው። ለማንኛውም እንኳን ደስ አለሽ አባቴ። ሚሻይል ባክ ዌልካም ባክ ብለናል። እንግዲህ ሚካኤሎ ሙድሪክ እውነቱን ለማውራት እኔ ሳሸረግድ ነው እንጂ እኔ ወንድም ብለህ አንተን ደስ ስላለ ነው ዝም ብሎ ደስ ያለኝ እና ኮፒ ሊንክ አድርጎ። ለማንኛውም ራያ እንዴት ነሽ? ደህና ነሽ? እንዴት ነሽ? እኮ በጣም ጥበበኛ ነሽ ሰው ናት እኮ ሚካኤሎ። በቃ ዱንያ ሸጠራት፣ በጣም ሸጥሯት እና ከችሎቷ በላይ ደግሞ የሰው ፍቅር አላት። በቃ ወንድም ላይ ተጠቅቶ ነው የሚወዳት። እሱ ደግሞ እኔም እወደዋለሁ፣ ራያም ይወደዋል። ቢስሚላ ምን አይነት ደስ የሚል ዜና ነው። ሙድሪክ ተጥሎበት የነበረው ቅጣት ተነሳለት። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ይሄ ዜና የቸልሲ ደጋፊን ብቻ የሚያስደስት አይመስለኝም። ሁሉም ኳስ የሚወድ ሰው ያው ሙድሪክ ላይ ደርሶ የነበረው ነገር በጣም አሳዝኖን ነበርና እኔ እውነት በጣም ነው ደስ ያለኝ። የቸልሲ ደጋፊ ደግሞ ይበልጥ ደስ ይላቸዋል። በጣም ነው የሚወዱት። ምንም እኮ ብዙ ነገር አላሳልፉም፣ እንደተጠበቀው አልሆነም በቸልሲ ግን ልጅየው የሆነ ነገር አርጓች በቃ የሆነ ነገር ግንኙነት አላቸውና
ለሱ የሆነ ስስ ጎን አላቸው በጣምና ክለቡም በጣም የሚደነቅ ነው ያሳዩት ጽናት ምናምን እስካሁን ትግስታቸው ምናምን ደስ ይል ነበርና እንግዲህ ዳግም ሞድሪክ በቸልሲ ቤት ልናየው ነው ሲጫወት በቸልሲ ቤት ባይሆንም እንደው ሲጫወት ልናየው ነውና ገና 25 ዓመቱ ነው እና እውነት በጣም ነው ደስ ያለኝ የቸልሲ ደጋፊዎች ደግሞ ይበልጥ በጣም ደስ እንደሚላቸው አውቃለሁ አሁን እንግዲህ እሁድ ምናምን ነገ ወይ ከነገ ወዲያ ይሄዳል ቸልሲን ይቀላቀላል ፕሪሲዝን ለመስራት አብሮ እውነት በጣም ለደኔ ለሱ ነው በጣም ደስ ብሎኛል እስቲ ለማንኛውም እናንተ የተሰማችሁን ደግሞ ኮሜንት ላይ አስቀምጡ ይሄ ደግሞ አካውንቱ ሁለተኛ አካውንቴ ነው አካውንቱን ፎሎ አድርጉ ቪዲዮን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ ቴንክ ዩ ሰበር ዜና ከዘገየም ቢሆን ዋናው መናገሬ ነው በጣም የምወደው ተጫዋች ስለሆነ ማለት ነው ገባ ብሎ በቃ እገዳው በሙሉ ተነስቶለታል አዳሜ ተዘጋጅተሽ ጠብቂው በተለይ ክሮስ ላይ ያረግ ነው ብላችሁ ስታስቡ ጥልቅ አድርጎ አግብቶ እንዲያለባችሁ ቲሞች ተዘጋጅታችሁ ጠብቁት የሚቀጥለው አመት በቼልሲ ቤት ምን ይሆናል ዘንድሮ ምናልባት ለስትራስበርግ በውሰት የሚሰጥ ይሆናል ምክንያቱም ከብዙ አመት ቆይታ በኋላ ስለተመለሰ ግን ማለት ነው ዋናው ሚካኤሎ ሙድሪክ ወደ ሜዳ ተመልሷል ጉድሽ ነው አዳሜ ጉድሽ ነው በቃ እኔ ሌላ ምንም አዳሜ ተዘጋጅተሽ ጠብቂ ወይኔ ሙድሪክ ይላል አንዴ ለሙድሪክ ቼልሲ በሮማን አብራሞቪች ጊዜ በነበረበት ሰዓት ላይ የሰራው ስህተት ትልቅ መዘዝ ይዞበት መጥቶ ነበር ዛሬ ሁለት መረጃ ነበር የወጣው በመጀመሪያው መረጃ ላይ የ6 የ10 ሚሊዮን ቅጣት ተላልፎበት ነበር እንዲሁም ደግሞ የ2027 የዝውውር መስኮት ላይ እገዳ ተጥሎበት ነበር ነገር ግን ቼልሲ ይግባኝ ባለው መሰረት ሁሉም ነገር ተነስቶለታል 10 ሚሊዮን ቅጣት ብቻ ነው የሚቀጠው የነጥብ ቅነሰው የዝውውር እገዳውም ተነስቶለታል ማለት ነው ነገር ግን አንዳንድ ጊዜ ባላየ የታለፈን ነገር ራስ ጠንስሰ አሳ ጎርጓሪ የሚባለው ነገር አሁን ነው የመጣብኝ አሁን ነው በጣም ትልቅ ችግር ውስጥ ገብተን ነበር ነገር ግን በዚህ ተፋተናል ፎሎ ማድረግ እንዳይረሳ እንዴት ደስ እንዳለኝ ሚካኤሎ ሙድሪክ ኢዝ ባክ በቃ ተመልሶልናል ነው ማለት ቼልሲን እንችለዋለን ወይ ነው የምትሉት ወይ አሁን ይሄ ልጅ ተመልሶልናል በጣም ነው ደስ ያለኝ እኔ ለሱ ከምታስቡት በላይ በጣም የምወደው ልዩ ቦታ የነበረኝ ተጫዋች ነው ለሱ በጣም ወደው ተጫዋች ነው ነገር ግን በዶፒንግ ምክንያት እንግዲህ ከ2 አመት ቅጣት በኋላ አሁን መመለስ ችሏል ወደ ውድድር አመቱም ቀጥታ መግባት እንደሚችልና ልምምድም መግባት እንደሚችል ነው የተገለጸው ሙድሪክ እኔ በጣም ነው ደስ ያለኝ እግዚአብሔር እሻ ምን ልትይ ነው ሁልሽም ምን ልትይ ነው ቼልሲን ትቼዋለሽ ወይ ነው አሁን እየተመለሰ ነው ቼልሲ ጥሩ ተጫዋቹን የተመለሰለት ገባችኋ በጣም ጥሩ ተጫዋቹን የተመለሰለት ጥሩ ዝውውርም እያደረግን ነው ቼልሲን በአሁኑ አመት ትችሉታላችሁ ወይ ጥያቄ ነው ይሄ ጥያቄ ነው ለዋንጫ ነው የምንጫወተው ሚካኤሎ ሙድሪክ በዚህ ሰዓት መመለስ እጅጉን በጣም ደስ ብሎናል እኛ የቼልሲ ደጋፊዎች ልናይ ስለሆነ በጣም ነው ደስ ያለን እንኳን ደህና መጣህልን የኛ ሚካኤሎ ሙድሪክ ዋው እንኳን ደስ ያላችሁ የቼልሲ ደጋፊዎች ሚካኤሎ ሙድሪክ ኢዝ ባክ እንግዲህ በእግር ኳስ የተጣለበት እገዳ እንደተነሳለት ተዘግቧል በሚቀጥለው ሳምንትም ቼልሲን በፕሪሲዝኑ እንግዲህ ይቀላቀላል ተብሎ ይጠበቃል ፋብሪዚዮም ሌሎችም እንትን ብለውታል ሀቢቢኔ ያው አርሰናል ያስፈርመው ስለነበረ ነውና ልጁ በጣም ነው የሚመቸኝ በጣም ማለት ነው ፌል አድርጓል አርሰናል ሲያስፈርመው ቀርቷልና የሚያዝናናኝ አይነት ልጅ ነው በቃ ድሪብሊንጉ ምናምን የሚያጅብ ተጫዋች ነውና ለቼልሲ ደጋፊዎችም እንግዲህ ፕሪሚየር ሊግንም ለምንከታተል ሰዎች አሪፍ ግብአት ይመስለኛል የጀለስ መመለስ ማለት ነው እስኪ ሀሳባችሁን ኮሜንት ላይ አስቀምጡ የቼልሲ ደጋፊዎች ደግሞ ኮፒ ሊንኩን እርገጡት እንኳን ደስ አላችሁ እንኳን ደስ አለን ቼልሲያን ፋሚሊ የምር ስሜታዊ ሆኛለሁ በሙድሪክ ጉዳይ በጣም ነው ስሜታዊ ሆንኩት በጣም ወደው ምንም እኮ አላረገም ግን ልባችን ውስጥ የቀረ ልጅ ነው እገዳው ተነስቶለታል እግዚአብሔርን እንኳን ደስ አላችሁ እኔ እንዴት እንደምገልጸው አላቅም በኋላ ቪዲዮ ሰራለሁ መብራት ስለሌለ ነው ብቻ ግን እገዳው ተነስቶለታል የቼልሲን ስብስብ የሚቀላቀል ይሆናል እንኳን ደስ አላችሁ እኔ በጣም ደስ ብሎኛል ልባችን ውስጥ ያለ ልጅ በጣም በሱ ምክንያት እኛ በጣም ተጎድተን ነበር ማለት እሱ ስለተቀጣ ያቀጣት እሱን ምን ያህል እንደጎዳው ስለምናቅ በጣም ደብሮን ነበር አሁን ሌላ ሌፍት ዊንግ መጥቷል ጠብቅ ፕሪሚየር ሊግ ጠብቅ በቁጭት ነው የተመለሰው ብቻ ይመቻችሁ እንኳን ደስ አላችሁ ቼልሲያን ፋሚሊ ከብዙ ሰው ሰምታችኋል ሚሻ ወደ ቼልሲ ስኳር ተመልሷል ደስ ብሎኛል
ዛሬ ቀኔን ያበራልኝ በጣም የተደሰትኩበት መረጃ ይሄ ነው ጋይስ። ሚካኤሎ ሙድሪክ ኢዝ ባክ ይላል። የቼልሲ ደጋፊዎች ሆናችሁም አልሆናችሁም በዚህ መረጃ እግር ኳስ አፍቃሪያን ሆናችሁ መደሰት አለባችሁ ጋይስ። ይሄ በጣም በሚያሳዝን ሁኔታ የተጫዋች ቼልሲ እንደተቀላቀለ ብዙም ሳይቆይ እንግዲህ በዶፒንግ ቴስት ምክንያት የዛሬ 2 ዓመት አካባቢ የእግር ኳስ ህይወቱን እስከ ወዲያኛው ሊያበላሽና ሊያቆራርጠው የሚችል መጥፎ አጋጣሚ ነበር የተፈጠረው። ምክንያቱ ደግሞ በአንድ ወቅት በተደረገለት ምርመራ ላይ በደም ውስጥ የተከለከለ ሰብስታንስ ሜልዶኒየም የሚባል አንድ ሰብስታንስ ተገኘበት። ያ ደግሞ በወርልድ አንቲ ዶፒንግ ኤጀንሲ ወይም ደግሞ ዋዳ በሚባለው በፍጹም ይህ ንጥረ ነገር በደም ውስጥ ሊገኝ አይገባም፣ ምክንያቱም የተከለከለ ሰብስታንስ ነውና በዛ ምክንያት እንግዲህ ላለፉት 2 ዓመታት ከፍርድ ቤት ከኤፍኤ ወደ አሶስ በብዙ መከራዎችና በብዙ ውጣ ውረዶች አሳልፎ ግን ዛሬ ነፃነቱን ማወጅ ችሏል። የመጨረሻው የእግር ኳስ ወይም ደግሞ የስፖርት ገላጋይ ፍርድ ቤት ነው እንግዲህ ነፃነቱን የሰጠው። በጣም በሚያስገርም ሁኔታ ደግሞ ምን እንደተፈጠረ ታውቃላችሁ? ይሄ በሱ ውስጥ የተገኘው ሜልዶኒየም የተባለው ሰብስታንስ ወይ የተከለከለው ሰብስታንስ ምናልባት አሁን ላይ ባለው ህግና አሁን ላይ ባለው የምርመራ ስርዓት ቢገኝበት ኖሮ የተገኘበት መጠን በሰዓቱ የተገኘበት መጠን አሁን ላይ የሚፈቀድ ነው፣ በጣም ኖርማል ነውና በጣም በሚያሳዝን ሁኔታ እንግዲህ ላለፉት 2 ዓመታት የእግር ኳስ ኬሪየሩ እንደምታዩት ተበላሽቶ የተረሳ ተጫዋች ሆኖ ነበር። ዛሬ ግን ከነበረበት አፈር ልሶ ተመልሶ ተነስቷል። ሚካኤሎ ሙድሪክ ተመልሷል ጋይስ። በጣም የሚያስደስት መረጃ ነው። እንደምታስታውሱት ፖል ፖግባን በተመሳሳይ ሁኔታ በቅርብ ከምናስታውሳቸው በእንደዚህ አይነት በአንቲ ዶፒንግ ምርመራ ወይም ቴስት በመውደቁ ምክንያት እንግዲህ በጣም መከራውን ሲያይ የነበረ ሌላ ተጫዋች ነበረ። ከዛ በኋላም እግር ኳሱን ሬዚዩም ለማድረግ ሞክሯል፣ ብዙም ባይሳካለትም ማለት ነው። ሚካኤሎ ሙድሪክን ገና በጣም ወጣት ነው። ከመምጣቱ ፊት ታስታውሳላችሁ መድፈኞቹ አርሰናሎችና ቼልሲዎች ተፋጠውበት በመጨረሻ ወደ ሰማያዎቹ ያመራ ተጫዋች ነው። ብዙ ተስፋ ገና ብዙ መንገድ ከፊቱ የሚጠብቀው አይነት ተጫዋች ነውና በጣም ነው የተደሰትኩለት ጋይስ። ሂ ኢዝ ባክ። አሁን የቼልሲን ቡድን በሆንግ ኮንግ የሚገኘውን የዣቪ አሎንሶን ቡድን እንግዲህ በቅድመ ውድድር ዝግጅቱ ላይ መቀላቀል ይችላል። በኢሚዲየት ኢፌክት ይሄ ነገር ነፃ ተደርጎለታል። ከዚህ በኋላ ወደ እግር ኳስ ተመልሷል ማለት ነው። ለማንኛውም ስለዚህ ተጫዋች መመለስ ምን ትላላችሁ? ምን ተሰማችሁ? ሀሳብ አስተያየትና ስሜታችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ አይነት ፈጣን እግር ኳስ የመረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። እግር ኳስ ታያለ ብዙ ቪዲዮዎች፣ አንዳንዶች ግን አይመቹህም። ይሄ ግን ይመችሃል። ሙድሪክ ከነበረበት እገዳውን ጨርሶ ወደ እግር ኳስ ተመልሷል። የቼልሲን ስብስብ ለመቀላቀል እየተጓዘ ነው። ሮጀርስ ቤንች ሲሆን ታየዋለህ። የቼልሲ የዚህ ዓመት ምርጡ ፈራሚ ሙድሪክ ነው። ብራዘሪ ድንገት በአላህ ከስንት ጊዜ ልፋት በኋላ ፋይናንሻል እኮ ተጎድቶ ሩጫው ላይ ሊወዳደር ነው እስከመባል እኮ ተወርቶ ነበረ። በጣም ሳይኮ ተነክቶ ነበረ። እኔ አርሰናል ቤት እኮ ሊመጣ በቃ አይደል አርሰናልን ወዶ በቃ ሊመጣ ደርሶ ቼልሲ ሃንግ ሰርቶት እንጂ የሆነ መሻወድ እንጂ ልጁ አርሰናል መምጣት ጫፍ ደርሶ ነበር። አሁንም ድረስ ቢመጣ የምመኘው ተጫዋች ነው። አልወጣልኝም የሱ ነገር። ግን በሄክበት ሁሉ ይቅና። እንኳንም ያን መከራ አለፈ። ድንገት በተሳሳታት ስህተት ዋጋ ከፍሎ ከእግር ኳስ ከሚወደው ተለይቶ ያውም ቼልሲ ድንገት እንደመጣ ከሞቀ ክለቡ መጥቶ ድንገት ነው እንደዚህ ባይተዋሩ ነው ከእግር ኳስ የታገደውና እንኳን ተመለሰ። ታዲያ ኮፒሊንግ መጨረሻ ማለት ነው ሚካኤሎ ሙድሪክ እንግዲህ ወደ እግር ኳስ ዓለም ተመልሷል ማለት ነው። ምንም ሳያጠፋ በነፃ ነው እንግዲህ ሚካኤሎ ሙድሪክ ከበርካታ ጊዜያት በኋላ ወደ ሜዳ የተመለሰው ማለት ነው። በስመ አብ ይሄ ለሱ እንኳን ብቻ ሳይሆን እንደኛ እግር ኳስ ለሚወድ በሙሉ ማለት በጣም የሚያስደስት ዜና ነው። ለምን በጣም ተሰቃይቷል። ማርያምን በጣም ብዙ መከራዎችን አይቷል። ባላጠፋው ጥፋት ከእግር ኳስ ተገሎ አትሌት ሊሆን ነው ሲባል ብዙ ነገሮች ነው ሲባል ቆይቶ እንግዲህ በስተመጨረሻ እንግዲህ ወደ ቼልሲ ተመልሷል ማለት ነው። ነገ ወይ ከነገ ወዲያ ወደ ቼልሲ ወደ ሆንግ ኮንግ ሲያመራ የዛ ቡድን አባል ይሆናል ማለት ነው። ማለት ከበርካታ ጊዜ በኋላ ያውም ደግሞ በጣም በትልቅ አሰልጣኝ ስር ብዙ መከራ ቼልሲ ራሱኛ ብዙ መከራችንን ስናይ አብሮን አልነበረም። እንግዲህ አሁን ደግሞ በጣም በተስፋ ባለንበት ሰዓት ላይ በጣም በትልቅ አሰልጣኝ ስር ሊሰለጥን እንግዲህ ወደ ቼልሲ ተመልሷል ማለት ነው። ሆንግ ኮንግ ቡድንን ይቀላቀላል። እንግዲህ የዛ ምን አይነት ሚካኤሎ ሙድሪክ ነው በውሰት ይሰጣል አይሰጥም የሚሉን አብረን ያለ እንግዲህ በጣም ትልቅ ሰበር ዜና ነው። እንግዲህ ሚካኤሎ ሙድሪክ ወደ ቼልሲ ስኳድ ተመልሷል ማለት ነው። እንግዲህ ቢሳካለት በጣም ደስ የሚል በተለያችን ወያላ ከከዳት በኋላ በቃ ቢሳካለት በጣም ጥሩ። ለማንኛውም ግን ትልቁ ሰበር ዜና ዛሬ ቼልሲ በጣም ጥሩ ዜናዎች እየተሰሙ ይገኛሉ። ያከሱ ቀረለት። አሁን ደግሞ ሚካኤሎ ሙድሪክ ደግሞ ተመለሰ። እንግዲህ በጣም ትልቅ ዜና ነው ማለት ኮፒ ሊንክና ሪፖስት ማድረግ እንዳይረሳ። የቼልሲው ሚካኤሎ ሙድሪክ የ4 ዓመት ቅጣት ቀርቶ ከዛሬ ጀምሮ ወደ እግር ኳስ እንዲመለስ የተወሰነበት አስገራሚ ምክንያትን በአጭሩ ልንገራችሁ፣ ትንሽ ለየት ስለሚል ማለት ነው። ሜልዶኒየም በሚባለው ሰብስታንስ ነው ሚካኤሎ ሙድሪክ
ሰውነቱ ውስጥ ስለተገኘ ከእግር ኳስ የታገደው። ነገር ግን ይሄ ሜልዶኒ የሚባለው ሰብስታንስ በጣም አከራካሪ ነው። የፈጠረው ዶክተርና ሳይንቲስት በፍጹም ፐርፎርማንስን የሚጨምር ወይም አበረታች ሳይሆን ይልቁንም መድኃኒት ወይም ሰፕሊመንት ነው። እንደ ቪታሚን አትሌቶች በኦክሲጅን እጥረት ከሚያጋጥማቸው የልብ ህመም ወይም የጡንቻ ጉዳት የሚከላከል ነገር ነው። በፍጹም ማበረታቻ መድኃኒት አይደለም በሚል ዛሬም ድረስ የጦፈ ክርክር አለ። ነገር ግን ዋንዳ ወርልድ አንቲ ዶፒንግ ኤጀንሲ በ2026 አዲስ ህግ አውጥቷል። ያም አንድ የእግር ኳስ ተጫዋች ጥፋተኛ ለመባል በሰውነቱ ውስጥ እንዲገኝ የሚጠበቀው የሜልዶኒ መጠን ከፍ ብሏል፣ ተሻሽሏል። ስለሆነም ሚሃይሎ ሙድሪክ ዛሬ ላይ ቢሆን ኖሮ ያ ነገር የተገኘበት ጥፋተኛ ወይም ፖዚቲቭ አይባልም። ህግ ወደ ኋላ ተመልሶ ባይሰራም ነገር ግን ግምት ውስጥ ደግሞ ያስገቡታል። ስለዚህ ከዚህ በኋላ ጥፋተኛ አይደለም ተጫዋቹ። እስከዛሬ የተቀጣው እንደ ቅጣት ተቆጥሮለት እሱም ተበድያለሁ በሚል ፈርዘር መክሰስ ምናምን አይችልም። በዛ ተስማምተዋል። ነገር ግን ከዚህ በኋላ ወደ እግር ኳስ ተመልሷል ማለት ነው። ሚሃይሎ ሙድሪክ ይመቻችሁ። ሰበር መረጃ ከእግር ኳስ ታግዶ የነበረው ሞድሪክ እንግዲህ አሁን ላይ በቼልሲ መጫወት እንደሚችልና እገዳው እንደተነሳለት ፋብሪዞ አሳውቋል። ተጫዋቹ እንግዲህ በቅድመ ዝግጅት ውድድር ከቼልሲ ዋናው ቡድን ጋር ይቀላቀላል ተብሎ እየተጠበቀ ይገኛል። 4 ዓመት እግር ኳስ እንዳይጫወት ታግዶ ነበርና ያ ነገር መነሳቱ ለእግር ኳስ ኬሪሩ በጣም አሪፍ ነው። ቼልሲ ያወጣበት ዋጋ የነበረው ተስፋ ከዛ ፕሪሚየር ሊግ ሲመጣ ፐርፎርም ያደርጋል ተብሎ የተጠበቀበት መንገድ አስቡትና አሁን ላይ እግር ኳሱ አበቃለት ብዬ ነበረ ተርፏል። እና ቼልሲ ከቀደሙ መጥፎ ዜና ይሄኛው መልካም ዜና ነው ብዬ አስባለሁ። እስቲ ሙድሪክን እናየዋለን። ፐርፎርም ያደርጋል ላያደርግም እንመለከታለን። ሚሻ መመለሱን ስትሰሙ ምን ተሰማችሁ ብልሰውያን? እኔ ምን ያህል ደስ እንዳለኝ ይሄ ቪዲዮ ከ15 ቀን በፊት ተዘጋጁ ብሎ ፖስት አድርጎ ነበር። ተመልከቱት። ቼልሲ ፋንስ ሰበር ዜና ተሰምቷል። ሚካኤሎ ሞድሪክ የ4 ዓመት እግዱ ተነስቶለት በቀጣይ ሳምንት ወደ ሆንግ ኮንግ ለፕሪሲዝን በሚያመራው የጃቪ አሎንዞ ስኳድ ውስጥ እንደሚካተት ፋብሪዚዮ ሮማኖ ነው ዜናውን ያወጣው። ሚካኤሎ ሞድሪክ ኢዝ ባክ ይላል። ፎሎ አርግ፣ ላይክ፣ ሼር፣ ኮፒ ሊንክ ለሁሉም አድርሱ። ሰበር ዜና የቼልሲ ተጫዋች የሆነው ሙድሪክ ከዚህ በፊት በአበረታች ንጥረ ነገር ተጠርጥሮ ከጨዋታ ታግዶ ነበር። አሁን ነፃነ ተብሎ ወደ ጨዋታ እንዲመለስ ተወስኗል። እኔ ደስ ብሎኛል። እናንተስ? እስኪ እስከዛሬ ተጫውቶ ቆንጆ ጎል ካገባበት ጨዋታ የትኛው ትዝ ይላችኋል? ኮመንት ላይ አስፍሩልኝ። ይመቻችሁ። ሮቤርቶ ዲዘርቢ ባንዶት ቀጣይ ዓመታት ባሎንዶር አሸናፊ ሊስት ውስጥ ሚሃይሎ ሙድሪክ የሚል ስም ታያላችሁ ብለው በእርግጠኝነት የተናገሩለት ዋዳና ኤፌው ተስማምተው አሁን ወደ ጨዋታ ተመለስ ያሉት ህጌን አሻሽያለሁ ሜልዶኒ ማንቴ ወሰድከው መጠን አሁን ላይ ይፈቀዳል፣ ስለዚህ ተመለስ፣ የዛኔ ግን አጥፍተሃል ብለው ወደ ጨዋታ የሚመልሱት ሚሃይሎ ሙድሪክ ይሳካልታል ወይ? በእርግጥ አሁን ቶፕ ፍላይት ላይ ለመወዳደር በጣም ነው የሚከብደው። ምክንያቱም እሱ ሲለማመድ የነበረው ዩክስ ብሪጅ ላይ በቃ ለራሱ ነው እና አሎንሶ ያው እድል ይሰጠዋል። ግን ችግሩ ምንድነው? ቼልሲ እሱን ሲያውቀው ማሪስ ከሚባል አሰልጣኝ ነበረው። ከዛ በኋላ ማክፋርለን የሚባል 2 ኢንትሪም ወይም የጊዜ አሰልጣኝነት ጊዜ ያሳለፈ ሰው ነበረው። ከዛ በኋላ አሁን አዲስ አሰልጣኝ ከሊያም ሮዘኔር ቅጥርና ስንብት በኋላ ጃቪ አሎንሶ የሚባል ሰው ሰይሟል። በሱ ቦታ አሌሃንድሮ ጋርናቾ የሚባል ሰው መጥቶ ወጥቷል። አሁን ደግሞ ሞርጋን ሮጀርስ የሚባል ድንቅ ሰው ፈርሟል። ሚሃይሎ ሙድሪክ ግን በቼልሲ ቤት ይቀጥላል። ቢሳካልት ደስ ይለናል። እናንተም ታስባላችሁ? ለማንኛውም ፎሎ፣ ላይክ፣ ሼር ማድረግ አይረሳ። ይመቻችሁ። ኤፌው የማታ ማታም ቢሆን የጽድቅ ስራ የሰራ ይመስላል። እንግዲህ ሚካኤሎ ሙድሪክ ከተጣለበት የ4 ዓመት እገዳ በእርግጥ ሙድሪክ ነው ሄዶ እስከ ላይ ይግባኝ ምናምን ብሎ ጠይቆ ከዛ በኋላ ራሱን ነፃ ቢያደርግም ዞሮ ግን ያው ምህረት ተደርጎለታል ምናምን ማለት ነው። እና በጣም የሚያስቀኝ ነገር ያው ይታወቃል እኮ ኖርማሊ ይሄ በእገዳም ይሁን ከእገዳ ነፃም ቢሆን ትርፉ ሳይኮሎጂካሊ ልጁ ራሱን ነፃ ማድረጉ ነው እንጂ አሁን ከዚህ በኋላ ቼልሲ ውስጥ ነፍስ ዘርቶ ምክንያቱም መጀመሪያም ቢሆን ማለት ነው አላግባብ በቃ የማይመጥነውን ብር ቼልሲዎች ያን ሁሉ ገንዘብ ፈሰስ አድርገው በቃ ልጁን ግራ አጋቡት ማለት ይቻላል። ምክንያቱም እሱ አቅሙ ሌላ፣ ቼልሲዎች ከፍተኛ የሆነ ወጪ አውጥተው ያመጡት ሌላ፣ አልተመጣጠነም። ከአቅም በላይ ሲሆንበት ምናምን በቃ በስትረስ ምናምን ነው እዚህ ነገር ውስጥ የገባው የሚባል ነገር እንግዲህ ብዙ ሰምታችኋል። አይ ቲንክ ሁላችሁም የሰማችሁ ነገር ይመስለኛል። ዞሮ ግን እንግዲህ ልጁ ራሱን ከቀጣ በኋላ ማለት ዳግም ወደ እግር ኳስ ተመልሷል። ከዚህ በኋላ አክቹዋሊ
መቼም ኃላፊነት ያለበት አይመስለኝም። እንዲህ በአካርጎ ምናምን ለቼልሲ አገልግሎት ይሰጣል ብለን አንጠብቅም። እኔ ባይዞ በጣም ደስ ይለኛል በእውነቱ በእግር ኳሱ ቢሳካለት ምናምን ማለት ነው። እናንተ ግን ይሄን ትጠብቃላችሁ? አሁን እውነት ቼልሲ ውስጥ ገብቶ ማለት ነው በእርግጠኝነት ያ የምናውቀውን የጥንቱ ከቼልሲ በፊት የነበረውን ብቃቱን ያመጣል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ኮመንት ሴክሽን ላይ። እኔ ይህንን መመለስ እንደ አዲስ ትራንስፈር ነው ማለት የሚቻ መምጣት የሚካኤሎ ሙድሪክ መምጣት እንደ አዲስ ትራንስፈር ነው ማየው እኔ ማለት ነው። ለምን አልጠበቅንም? ሁላችንም ምሳሌ ሲያደርጉብን ነበር። ሃንግ የተመቱት ሰዎች ሃንግ መታናቸው በኃይለኛው በሮጀርስ ከዛ ኮምፕሌን ማለቃቀስ ምናምን ጀምሮ ነበር። ሰሞኑን አይታችኋቸው ከሆነ ማለት ነው ምሳሌውን ላይ ሰጡ ማንን ነበር የሚያደርጉት? ሚሻ ምን ይለናል? ሚሻ አሉኝ ስንላቸው ሮጀርስን እንደሚሻ ልታረጉት ነው ሁሉ ብር አውጣታችሁ ምናምን ከሷ አትማሩም ወይ ምናምን ጻድቅ ሲሆኑ ጻድቅ ሲያጫውታችሁ ለኛ ሐሳቢ ሲሆን ማለት ስለተበሉ እኮ ነው። ሚሻንም በልተናል። ፐርፎርማንሱ ምናምን እንደዚህ ማተር በጊዜ የሚመጣ የሚስተካከል ልጅ ነው። ልጁ ጥሩ አሰልጣኝ ሲያገኝ ነው የተሻለ ነገር ሊያገኝ ይችላል። አሁን ደግሞ ምርጥ አሰልጣኝ ያለ ከተጠቀመበት ማለት ነው። በጣም ደስ የሚል ዜና ለእነንትና ደግሞ ድንጋጤን የፈጠረ እንዲሉ ያደረጋችሁ ለምን ሮጀርስን ወስደንባቸው የወሰድንባቸው ሚሻ ደግሞ ይመጣል ብለው ሳያስቡ ሙድ ሊይዙበት ሲመክር ሰርፕራይዝ ኤምኤፍ ብሏቸው ከቻላለ ወይኔ እንዴት ደስ እንዳለኝ። ሁሉም የቼልሲ ደጋፊዎች እኮ ሚሻን በጣም ነው የሚወዱት። ፐርፎርማንሱ ደግሞ ምርጥ ነው የሚሆነው። እርግጠኛው የምነግራችሁ ለምን ምርጥ አሰልጣኝ ስላለው ማለት ነው። ለማንኛውም በመምጣቱ በጣም ደስ ብሎናል። ቼልሲን ጆይን ያደርጋል። ሆንግ ኮንግ መሰለኝ ያለው የቼልሲ ቡድን እነሱን ጆይን ያደርጋል ከቶተናም ጋር የሚጫወተውን። ከዚህ የዚህ ልጅ ፐርፎርማንስ እናያለን። ክሮስ ያደርጋል ብላችሁ ስትጠብቁት ማለት ነው ጎል አግብቶ ሰርፕራይዝ ያደርጋቸዋል። ዋው